ቀደም የነበር ያው ዳጉሳ ገለባ ምን ለዋለ በቆሎ ገለባ ምን ለዋለ ያው ድርቆሽ ደግሞ ባህላዊ የድሮ ሳር እሱን ነበር መቀለባቸው ነበር እና ደግሞ ያው መኖ ደግሞ እንትን አለ ከእንትን ይገዛል በምጥን አሉ መኖ የሚባል ነገር አለ ከዛ ጋር እያደረግን መስጣቸው ነበር ካሁን ቀደም አሁን ይሄ ከመጣ ትንሽ በቃ ለውጥ አለው ያስባል ይሄ መኖ ከተቀበል ወዲ ማለት ነው you know if you look the Ethiopian farmers particularly those livestock herders if you ask them what is the major problem for your livestock production they will rate livestock feed shortage in terms of quantity and quality as the first problem if we look at our dairy farmers 60 to 70% of their cost of production just to produce 1 liter of milk or to produce milk the major cost of production goes to feed you know even farmers at the current moment the price of purchased ingredient is increasing from time to time which is making a challenge to the farmers እኛ መጀመሪያ የምናደርገው ምንድነው አርሶ አደሮች ወደ መኖ ልማት ስራ እንዲገቡ የአዌርነስ የስራዎችን ነው የምንሰራው ምን አይነት መኖች እዚህ አካባቢ ላይ ሊለሙ ይችላሉ ያላቸውን ጠቀሜታ በተለይ ከወተት ከብት እርባታ ጋራ ወተትን ከመጨመር አኳያ ቶሎ ደርሰው ቶሎ ታጭደው ወደ ምርት ሊሰጡ የሚችሉና ካለው ከዚህ ከሰብል ተረፈ ምርት ጋር ያወዳደርነ እርባታ ሙያተኞች ወረዳ እንስሳት ጋራ እኛም ሆነን አርሶ አደሮችን መጀመሪያ የትኞቹ አርሶ አደሮች የተሻለ ዝርያ ይኖራቸዋል በተሻለ ሁኔታ መኖ ሊያለሙ ይችላሉ የሚለውን ነገር ከለየም በኋላ ስልጠናዎችን እንሰጣለን ከዛ በኋላ ደግሞ ማሳ እንዲያዘጋጁ እናደርጋለን ማሳ ካዘጋጁ በኋላ ደግሞ የሚፈልጉ የመኖ ዘሮችን እንዲያለሙ እናደርግበት ሁኔታ ነው ያለው ኖርማሊ ተከታታይ ድጋፍና ስልጠናዎች መስጠት እኛ ዩኒቨርሲቲ ተመርቀን ስለመጣ ያንዳንዱና ዝላይ ያሉትን ነገሮች ምንናውቃቸው በቲዮሪ ነው ምንናውቃቸው በተግባር አናውቃቸው ለአርሶ አደሩ ብቻ ሳይሆን እኛ አሁን ያንዳንዱን ስፔሺስ እና አዘራሩን አጠቃላይ ምን ዲስታንሱንም ከተክል ከመስመር መስመር ያንዳንዱ የዝርያውን አይነት ምራፍ ማውቅ ይቻልኩኝ አዝላይ ስሰራ ነው አብሬ ማለት ነው እያየሁ እየሰለጠኑ በዞም በተግባር እያየሁ ተሄርኩኝ ያው ከዩኒቨርሲቲ የበለጠ አዝላይ አንቻለሁ ማለት ይችላል ከአርሶ አደሮችን በተጨማሪ ማለት ነው አርሶ አደሩን አምጥተን ስናስጎበኝና ስናስተምር ራሱ አርሶ ባለሙያው እዚህ ያለው አርሶ አደር ይናገረው ምንድነው እነዚህና እነዚህን ዝርያዎች ለይቶ ማለት ነው ዞኔ ሳርና አልፋልፋና አሁን በጣም አርሶ አደሩ ይመርጣቸዋል ካየ ነው ማለት ነው አሁን ከተሰሩት ወደ 8 አይነት ዝርያዎች አሉ አንኛ በጣም ፈጥነው ይደርሳሉ እዛውጭ ዞኔ ሳር የራሱ ኃይል ሰጭ ነው አልፋልፋ የሚባለው ደግሞ ገንቢ ንጥረ ነገር ያላቸው ናቸው እነዚህን ሁለቶችን ባላይ ስንል ያርሶ አደሩን ወጪ ይቀንሳሉ ማለት ነው አሁን ወደ ማዘመኑ ስንገባ ምርት ሊጨምሩ የሚችሉ የትኞቹ ናቸው ብለን እንነዳለን ማለት ነው ያን ስናደርግ ደግሞ ምጥን መኖ እንዲገዙ ይሆናል አሁን ከጓራቸው ላይ አርሶ አደሮች ምን ያደርጋሉ ይሄንን ካለሙ የምጥን መኖ ወጪን ራሱ እየቀነሱ ይመጣሉ ማለት ነው ወጣሉ ምክንያቱም አሁን ወጪ ላይም አግዞኛል አሁን ይሄ የለመኖ የቀንሶልኛል ምንም 100% ይሄ ብቻውን ባይሆንም ከዛኛው ቀንሶልኛል ወጪ የወተት ለውጥም አለው ቢያንስ ካንድ ላም ልዩነቱን ሳይው የ3 ሊትር ልዩነት አግኝቼበታለሁ ከተከልሁ በኋላ ከብቶች አሁን ያን እየበሉ ወደ 10 ምናምን 15 ሜትር የነበርኩት ወደ 40 ሜትር ወደ 45 ሜትር ገባሁኝ አርሶ አደር የሚጠቀምበት ያው ምርቱን በማዕረብ እዚህ ጋር የተሻለ ተሳትፎ በማግኘት ከእርሻ ወደ አርቢ በመቀየር ትልቅ በወተት ግብይት ላይ የገቢ ምንጭ አግኝቶበታል ቢያንስ በዚህ ወራት ላም ገዛሁኝ አንዲት ላም ያጠረቃቅሜ ማለት ነው 35 ሺህ ብር አንድ ላም ገዛሁ በሁለተኛ የከብቶች ይሄን ሊሾ ማደሪያ መዋያ 42 ዚንጎ ሊሾ ግንባታ አድርጌ ሰራው ለውጥ አለው ከወተት ላይ ለውጥ ስላለው እኔ በጣም ጥሩ ነው ብዬ ጉልበትም ራሱ ይቀንሳል ምክንያቱም ከሌላ ቦታ ላይ ጉልበት ማባከን የነበረው ለያለ መግዛት ከዚህ ላይ ነው ያለው እዚህ በቃ ተጠቀማለሁ ይሄ ለውጥ አለ ብዬ አስባለሁ ሌባ ላስቀምጠኝ ሲል የጅብረት 50 ሺህ ብር መሳሪያ ገዛሁ ሌባ 5-6 ኮርማ አለው ይያላል ሀዛ ባሻገር የጅብረትም ዛሬ 100 ሺህ ብር አለ It has also given to the farmers to better vision their dairy production you know
someone who didn't see the benefit previously, now he thinks if I improve these feeds, I can add more animals. There are also, improvement in terms of their animal weight, increasing in weight gain, and also there is a decrease in the time of reproduction. The heat period usually extends long when the feed is low, but now in a short time, animals come into it. Farmers also benefit from the sale of the feed. እስከ 10 ላሞች ማብጀት አሳባለኝ ሲሆን እዛ በላይ 10 ላሞች ማብጀት አሳባለኝ። ወደ 3 ጊደሮች 3 ላሞች አሉኛ 4 ነው የሚቀሩ ብዬ አስባለሁ ወደ 10 ለማድረግ ማለት ነው። እኔማ እንግዲህ ቢሆንልኝ እስካሁን የከተማ ቤት አልገዛሁም። እንዲያርዬ ከተማ ቤት አርዬ ልጆችን እያስተማርኩኝ ወደ ከፍተኛ ለመድረስ ነው እቅዴማ። ተሳካልኝ እንደዚህ ነው አሁን እቅዴ። ወደፊት አድጋለሁ ነው የሚባል ነገር ያለው። For the sector transformation, it will contribute towards improving the feed resource. If you improve the feed resource, it means, as I said earlier, if you work on 60 to 70% of the cost of production, and if you are able to manage to reduce that cost, it means there will be an improvement in milk production, improvement in the quality of them, improvement in the income of farmer. In that way, it will also contribute to the transformation of the dairy sector. ይሄ ፕሮጀክት የሚጥልልን እርሾ የሚሰጠን እርሾ በዛ እርሾ ተጠቅመን ሌሎች ቀበሌዎች ማህነኛ ኤስኤንኤም የሚሰራባቸው 12 ቀበሌዎች አሉ። ይሄን አሁን በሚቀጥለው አመት ላይ የማስፋት ስራ ነው የምንሰራው። በየት ኤስኤንኤም እንኳን ባይኖር በመደበኛው ማለት ነው። መንግስት ራሱ ይሄንን እንደ ትልቅ ነገር ወስዶ የኤስኤንኤምን እርሾ መጠቀም አለበትና ማስፋት አለበት። ይሄ ደግሞ ከኛ ከባለሙያዎች ትልቅ ግፊት እናደርጋለን።